አልጋይ መኝታ ፊት ለፊት ላይ እንደዚህ የሚል ስለጥፋለሁ ዛሬ ጸልየዋልን የሚል መጽሐፍ ቅዱስ እግዚአብሔር የሰጠንን ሁሉ የመንፈስ ፍሬ ነው የሚለው። መንፈሱ ከመኖሩ የተነሳ የምናፈራቸው ፍሬዎች ናቸው። ያለ እግዚአብሔር መንፈስ የምንለማመዳቸው ማንኛውም ነገሮች ሚካኤልን እንድንመስል አይደለም። እግዚአብሔር አንድያ ልጁ ቅዱሱን ልጁን በእርሱ ደስ ይለኛል እሱን እንድንመስል ለአዲስ ኪዳን አማኞች የበየነው ብያኔ ስለሆነ እንደውም እድል ነው። ጳውሎስ የጦር መሳሪያ ነው የሚባለው ከነስሙ ማን ነው የሉተር እና ወደዛ ተመለሰ ማለት ነው። አንዳንድ ሰዎች ሉተር በ17ኛው ክፍለ ዘመን መኖሩን ነው የሚያውቁት እንጂ ሰውየው እምነቱ ወደ ቀደመችው የጥንቷ እምነት የነበረ እንደሆነ አይደለም የሚያስተውሉት። እኛው ዛሬ ላይ ነን ያለነው፣ ግን መኖር ያለብን የዛሬ 2000 ዓመት ሐዋርያት በደነገጉት እምነት ላይ ነው። አንድ እግዚአብሔር አለ፣ አንድ ጌታ ኢየሱስ አለ፣ አንድ ሃይማኖት ወይም ፌዝ አለ። ወደዛ አንዲት ፌዝ ወደዛ አንድ ነገር ነው መመለስ ያለበት። እያረገን ያለ ነው ያንን። በኋላ ላይ መንሸራተት ሁሉ ይመጣል። ትንሽ ቆይና ተንሸራቶ ወደዛ ይሄዳል። ትንሽ ቆይና እኛ ሀገር ላይ እኮ ወደ ነበረው የመመለስ ሙከራዎች ነበሩ። ብዙ ሊቃውንቶች ጽድቅን በተመለከተ መዳናችን የተመሰረተው በክርስቶስ የቤዛነት ሥራ ላይ መሆኑን በቤተ ክርስቲያን ታሪክ ውስጥ እዚሁ ኢትዮጵያ ውስጥ ማለት ነው እዚህ ኢትዮጵያ ውስጥ የተነሱ ወዳጆቻችን ነበሩ። ያው ሊሰሟቸው አልቻሉም። ህዝቡም ሀገሪቱም ሳይጠቀሙ ቀርተዋል እንጂ እና አባ እስጢፋን ማወቅ እንችላለን። ምን ብዙ ሊቃውንቶች በትግራይ ሀገር የነበሩ ብዙ ሊቃውንቶችም ነበሩ እና እንደ መናፍቅ እየታዩ ተገልለው የኖሩ ብዙ ሰዎች ነበሩ በቤተ ክርስቲያን ታሪክ ውስጥ። እና ወደ ጥንቱ እንመለስ። ይሄ እርሾ ጥቂቱ ነገር ብዙን ያቦካዋልና ብዙ ጊዜ በእርሾ የመያዝ እንትኑ ከፍተኛ እና እንመለስ ነው ወደ ድሮ። ስለዚህ ጳውሎስ መጽደቅን በጻፈበት ዘይቤ ቋንቋ ነው እየተረዳን ይመጣን። ትላንትና የመጽደቅ ትምህርትን አጠቃላይም ኮንሴፕት ነው ከጫፍ እስከ ጫፍ ያለው ኮንሴፕት ይሄን ይመስላል ነው። አሁን ትንሽ ዘርዘር አድርገን ለማየት እንሞክር። ብዙ አልታገልም ሐሳቦችን ማስቀመጥ ስለሆነ ማለት ነው። መጽደቅን በተመለከተ በአእምሯችሁ ውስጥ ትላንት ስንማር ወይ ሲጀምር የተናገርኩት ቃል አለ። መጽደቅን በተመለከተ ስንማማር ፍርድ ቤት እንዳለ ሰው ራሳችሁን ቁጠሩ። የሸንጎ ቃል ነው፣ የፍርድ ቤት ቃል ነው፣ የዳኞች ቃል ነው፣ የማን ቋንቋ ነው? የአቃቤ ምንድነው ህጎች ቋንቋ ነው። መጽደቅ የሚባለው የሸንጎ የፍርድ ቤት የብያኔ የዳኛና የሚዳኝ ሰው የተከሳሽና የከሳሽ የዳኛ ቋንቋ ነው መጽደቅ የሚለው ቃል ማለት ነው። ራሱ የቃሉ ፍቺ ያ ማለት ስለሆነ ማለት ነው። የግሪኩ ዲካዮ የሚለው ነው። ዲካዮ ማለት እንግዲህ ማወጅ ነው። ሰውየው ንጹህ ወንጀል የሌለበት ምንም በደል ያልተገኘበት በተከሰሰው ነገር በሙሉ በአንዱም ምንም ያልተገኘበት ሆኖ ነፃ መውጣቱን ማወጅ ነው ዲካዮ። በእኛ መጽደቅ የተባለው የግዕዙም ቋንቋ ያው ነው። ጸደቀ ማለት ትክክል ሆነ ማለት ነው። ቀጥ አለ ማለት ነው። ልከኛ ጸደቀ ማለት ትክክል ራይት ሆነ ራይቸስ የሚለው ማለት ነው። ስለዚህ መጽደቅ የሚባለው ነገር ቋንቋው አዝናለሁ ጅማ ላይ አንድ ትልቅ ሰው እንደዚህ አሉ። የኛ መጽደቅ አሉ መጽደቅን ካላጠናን ከባድ ነው። መጽደቅን ሳናጠና ፓስተር መሆን አደገኛ ነገር፣ ህዝብ ይዘን ነው የምንጠፋው። እና ምን አሉ የኛ መጽደቅ ከበቆሎ መጽደቅ ጋር ይመሳሰላል። እውነቴን ነው የምላችሁ። ስላሉ እኔ አላፍርም። እንግዲህ ማለት እነሱ ስላሉ እኔ አላፍርም የተባለውን እንመላችሁ። እንደ በቆሎ ነው፣ ካላጠጣ ነው ምን ካላል ነው ይደርቃል በቆሎ አሉ። እንግዲህ በእሳቸው ዘንድ መጽደቅ የፍርድ ቤት ቋንቋ አይደለም፣ የእርሻ ቋንቋ ነው። የእርሻ ቋንቋ ነው፣ የሜዳ ቋንቋ ነው። መጽደቅ እሱኛው አይደለም፣ እሱ አማርኛ ነው፣ ይሄ ግዕዝ ነው። ጸደቀ ማለት ትክክል ሆነ፣ ቀጥተኛ ሆነ፣ ያልሳተ ሆነ፣ ንጹህ ሆነ፣ በተጠየቀበት ነገር ሁሉ ወንጀል አልባ ሆነ ማለት ሲሆን ዲካዮ የግሪኩ ተመሳሳይ ነው። እሱ ደግሞ እወጃን ያካትታል። ያው የሚያውጀው እግዚአብሔር ነው፣ ዳኛው እግዚአብሔር ነው። እግዚአብሔር መዶሻውን ይዞ በክርስቶስ ላይ ተፈጸመውን ካየ በኋላ በእርሱ የሚያምነውን ሰው ሁሉ ምንም በደል አላገኘሁበትም
ብሎ ኬዝ ክሎዝድ ብሎ ያስገባው ነው። ተጎልጎሎ የሚወጣ ፋይል አይደለም። እና ያ ትምህርት ነው ሐሳቦቹን ቶሎ ለመጨረስ፣ ምክንያቱም መቀደስ ጋር ደግሞ መግባት ስላለብን ነገር መጽደቅ እግዚአብሔር ያው የተለመደ ቃል ስለሆነ ነው አምላክ ብየዋለሁኝ። መለኮት አንዳንዴ እግዚአብሔር ሲባል እንደው ቀለለ መሰለኝ አላቀም። እግዚአብሔር ነው ያዳን ሲባል ሰው ምንም አይስለውም። እና እስቲ እንደው በዚህኛው መለኮት በሚለው ሊሆን አምላክ ወይም መለኮት በሶስት መሰረታዊ ጉዳዮች ላይ የወሰነው፣ እነዚህ ቃላቶች ወሳኝ ናቸው የምንጠቀምባቸው ቃላቶች፣ የወሰነው ቅጽበታዊ ህጋዊ ብያኔ ነው። መጽደቅ እግዚአብሔር አምላክ በሶስት መሰረታዊ ጉዳዮች ላይ የወሰነው አንድ ቅጽበታዊ እዛው በሰዓቱ የተወሰነ ህጋዊ ብያኔ ነው። አዋጅ ነው፣ ዲክላሬሽን ነው፣ ያወጀው አዋጅ ነው እግዚአብሔር። እነዚህ ወሳኝ ቃላት ናቸው። ቅጽበታዊ የሚለው በሂደት የሚወስናቸው ሳይሆን አማኙ ካመነ በኋላ እግዚአብሔር ሁኔታውን አይቶ ቃኝቶ ተከታትሎ ታማኝ መሆኑን አይቶ እኛንን በኋላ ቀስ ብለን የምናጣራው። እግዚአብሔር አስቀድሞ ሁሉን ያውቃል። እግዚአብሔር ሁሉን ያውቃል። እግዚአብሔር እውነተኛው አማኝ ባመነው ቅጽበት በልብ ውስጥ ያለውን እምነት ያውቃል። በነገራችን ላይ እግዚአብሔር መጽደቅን፣ ደህንነትን ወዘተ በሆነ ነገር እንዳናገኘው በልፋታችን፣ በጽድቃችን፣ በገንዘባችን እንዳናደርግ ያደረገበት ምክንያት ምን ይመስላችኋል? እነዚህ ነገሮች ሁሉ አሁን የዘረዘርኳቸው ነገሮች በጎ ስራ የተደባለቁ ነገሮች ሁሉ ከህይወቴ የሚወጡበት አቅም የትንሣኤ ኃይል ይባላል። የትንሣኤን ኃይል ስለማመድ እነዚህ ከህይወቴ ውስጥ እየረገፉ ይሄዳሉ። ብዙ አማኞች በክርስቶስ ኢየሱስ ስናምን የገባንበት ኢኒሺያል ኖሌጅ ነው ያለን፣ ግን ዕለት ዕለት የሚያስፈልገን ደግሞ የትንሣኤ እውቀታል። ይሄ እውቀት ሄድ ኖሌጅ አይደለም፣ የምንሰብክበት ትምህርት አይደለም። የትንሣኤ ኃይል የምንለማመደው ነው። ምክንያቱም ጂኖስኮ የሚል የግሪክ ቃል ነው የሚጠቀመው። ሪሌሽናል ኖሌጅ ነው። የክርስቶስን የትንሣኤ ኃይል ስለማመድ የሞት ኢንቲቲዎች ክርስቶስ በሙላት እንዳይገለጥ የሚከለክሉት ከሃይማኖት ጋር የተሰፋ፣ ከባህል ጋር የተሰፋ፣ ከፍልስፍና ጋር የተሰፋ ኢንቲቲዎችን ዲዘር እናረጋለሁ ይላል። ዛሬ ብዙ አማኞች፣ በእግዚአብሔር ቤት ውስጥ የምንኖር አማኞች በምንኖርበት ማህበረሰብ ውስጥ እንደ ቀልድ ስበን ከምናስገባቸው ነገሮች፣ በተለይ አሁን በጣም ብዙ የክርስቲያን ሰባኪዎች ከሚሰብኳቸው፣ ኢቭን ፓስተሮች ናቸው ይሄን ትምህርት የሚያስተምሩት። በተለያየ መድረክ የሚቆሙ ሰዎች ናቸው ይሄን ትምህርት የሚያስተምሩት፣ እነዚህን መጽሐፍቶች የሚያስተምሩት። እነዚህ መጽሐፍቶች አይጎዱም፣ ጥሩ ናቸው ሳይሆን በክርስቶስ ለተካፈልነው የትንሣኤ ህይወት ገዳዮች ናቸው። ገዳይ ናቸው። ዴዝን በሰዎች ህይወት ውስጥ የሚያራምዱ ትምህርቶች ናቸው። ጳውሎስ ምዕራፍ 3 ላይ ከ5 እስከ 6 ተመለከቱ። በስምንተኛው ቀን መገረዙ፣ ከእስራኤል ትውልድ መሆኑ፣ ከብንያም ወገን መሆኑ፣ ከዕብራዊ መሆኑን፣ ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ፣ ስለ ቅናቱ ብትጠይቁኝ የቤተ ክርስቲያን አሳዳጅ ነበርኩ፣ በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ጳውሎስ ይሄ የክርስቶስ ብርሃን እስከሚበራለት ድረስ በእነዚህ ነገሮች ቀናተኛ ነበርኩ፣ ያለ ረፍት ምሰራ ነበርኩ። አይኑ ላይ ካለ ቅርፊት ሲወድቅ ነው ከነዚህ ነገሮች ህይወቱ የወጣው። እነዚህ ትርፎቹ ናቸው። በማህበረሰብ ውስጥ የሚከበርበትና የሚወደድበት ቫሊዎቹ ናቸው። አሁን በክርስቶስ ባለው የትንሣኤ ህይወት ውስጥ ግን የህይወት ስርዓት ውስጥ ስለማመድ ግን የህይወቱ ኢንቲቲዎች አይደሉም፣ የህይወቱ አቅሞች አይደሉም፣ ከህይወቱ ጋር የተዛመዱ አይደሉም። ንቄያቸዋለሁ ይላል ወይም ትቻቸዋለሁ፣ እንዲሁም ጉዳቶቼ ናቸው። እንዲሁም ምን ቃል እንደሚጠቀም ታውቃላችሁ? ዳንግ። ይሄ የምሳ ትበላላችሁ ጥሩ ቃል አይደለም። እንደ ጉድፍ የሚለው ቃል ይሄ ልክ ለማዳበሪያነት የሚጠቀም ማዳበሪያ አይታችኋል አይደል? በየቦታው አሁን ማዳበሪያ ለሳር ምናምን ይጠቀማሉ። እንዴት እንደሚሸት ማዳበሪያ የሚደረግበት አካባቢ አልፋችሁ ከሆነ የእንስሳ እዳሪ ነው
ከእንስሳ ዳር የሚወጣ ነው። ከእንስሳ ተዋጽኦ የሚወጣ ነው። ፊልጵስዩስ ላይ ውሾች የሚላቸው ይሄንን ውሻ ነው። ይሄንን ሊከተል የሚችለው ነው። ጳውሎስ ውሾችን ብሎ የሚናገረው ቃል ይሄን ነው። ስለዚህ እንዲህ የሚሸት ነው ለኔ አሁን ከህይወት ስነሳ ከተካፈልኩት ህይወት ስነሳ እንዲህ አይነት ሽታ ያላቸው እነዚህ ነገሮች ብሎ የሚጸየፋቸው ነው። በእግዚአብሔር ህይወት ስናድግ በእግዚአብሔር ህይወት ይሄ በትንሣኤ ህይወት በምንለው እየጨመርን ስንሄድ የምንንቃቸው ብዙ ያከበርናቸው ያጠመቅናቸው ልሳን ያናገርናቸው ክርስቲያን ናቸው ብለን የያዝናቸው አዶፕትድ ያደረግናቸው ፍልስፍና ካልቸር ሄሪቴጆቻችን ሁሉ እንጥልና ክርስቶስ ኢየሱስ የህይወታችን ፒላር መሆን ይጀምራል። ስለዚህ እግዚአብሔር ከኛ ህይወት ውስጥ የማይፈልገውን ነገር የሚያስወግደው በማስፈራራት አይደለም፣ በህይወት ብልጫ ነው። ስለዚህ ይሄ የትንሣኤውን ኃይል አንድ ሰው እንደተለማመደ የሚታወቀው የሚንቀው ነገር ሲበዛለት ነው። በፊት ይሮጥለት የነበረውን ነገር የሚንቅ ሰው ካለ ይሄ ሰው በዳይናሚክ ላይፍ ውስጥ ነው ያለው፣ በክርስቶስ ኢየሱስ የህይወት ስርዓት ውስጥ እየተወረሰ ነው ያለው ማለት ነው። ህይወት ይብዛላችሁ፣ ህይወት ይብዛልን። እነዚህ በአማኞች መካከል እየለመድናቸው የመጣናቸው በጣም ለመለየት ቀጭን መስመር የሆነ ግን እየለመድናቸው ያመጣናቸው ነገሮች አሉ። በእግዚአብሔር ቤት ውስጥ የሰው ልጅ ችግር ከመንፈሳዊ ወደ ስነ ልቦናዊ እየወደቀ ነው ያለው። ብዙ ጊዜ የሰው ልጆችን ችግር ሳይኮሎጂካል ትሪትመንት ወይም ሳይኮሎጂካል የሆነ ነገሮችን በመመገብ የሰው ልጆችን ስፒሪቹዋል ነገር ትሪት ለማድረግ መሞከር ልክ አይደለም። በእርግጥ ስነ ልቦና ሕክምና ነው። አካላዊ ሕክምና እንዳለ ሁሉ ስነ ልቦና የሰው ልቦና ይታከማል። የሰው ልጅ ችግር ግን ይሄ የስነ ልቦና ችግር ግን ሲምፕተም ነው እንጂ ኮዙ አይደለም። ሩት ኮዙ ሲን ነው። የሰው ልጅ ትልቁ ችግር ሞት ነው። የሰው ልጅ ትልቁ መፍትሄም ህይወት ነው። አሜን ነው። የሰው ልጅ ትልቁ ችግር ሞት ነው። ከእግዚአብሔር መለየቱ ነው የሰው ልጅ ትልቁ ችግር። የሰው ልጅ ደግሞ ችግሩ የሚፈታው ወደ እግዚአብሔር ህይወት ሲመለስ ነው። እና አንዳንድ መጽሐፍቶችን እመለከታለሁ። እነዚህ መጽሐፍቶች ባይዘወይ ውጭ ሀገር ረጅም ዘመን ተነበው ያለቁ ኢትዮጵያ ውስጥ እንዳዲስ ሁል ጊዜ ውጭ ሀገር የቆመ ፍልስፍና ነው ኢትዮጵያ ውስጥ የሚጀምረው። ለምን እንደሆነ አላውቅም። እና እነዚህ አንዳንድ መጽሐፍቶችን ብነግራችሁ ሁል ጊዜ እናገራለሁ። ኢሞሽናል ኢንተለጀንሲ የስሜት ብልህነት፣ የማሸነፍ ጥበብ፣ የስቶይሲዝም ፍልስፍናዎች እነዚህ ፍትህ ላይ ራስን መግዛት ላይ አቶሚክ ሀቢት